የሲቪል ሰርቪስ ሪፎርም እንደ ሀገር እየተከወነ ይገኛል። የዚህ የሲቪል ሰርቪስ ሪፎርም ዋነኛ ሞተር ተደርጎ የሚቆጠረው የሞሰብ አንድ ማዕከል አገልግሎት ደግሞ እነሆ 1 ዓመት ሞልቶታል። በእነዚህ ሂደቶች እጅግ ፈጣን የሚባሉ ለውጦችን እያስመዘገበ ነው። ዛሬ የሚገኘው በሳይንስ ሙዚየም ነው። የባለፉት ዓመታት የሲቪል ሰርቪስ ሪፎርማችንና ሂደታችን እንደ ሀገር ምን ይመስላል እስከ ማክሰኞ ድረስ የሚዘልቅ ኤግዚቢሽን ይፋ ተደርጓል። እንዲሁም ደግሞ ዛሬ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በተለይም ሁለት የጋዝና ኤሌክትሪክ የሚሰሩ ተንቀሳቃሽ የሞሰብ አገልግሎት መስጫ አውቶቡሶች ይፋ ተደርገዋል። ከዛም ባሻገር ዩኒፋይድ የሆነ ወይም ደግሞ የተቀናጀ የሞሰብ አንድ ማዕከል አገልግሎት እንደዚሁ ስራ የጀመረበት ነው። ይህ የምንመለከተው አሁን እየገባን የምንገኘው ወደ ሳይንስ ሙዚየም የተዘጋጀው ያለፉትን ዓመታት እና ኢትዮጵያ እየሰራች ያለችውን የዲጂታል የሲቪል ሰርቪስ ሪፎርም ውስጥ አመላካች የሆነውን የምንመለከትበት ነው። ጥቂቶቹን እየተከታተላችሁኝ አብራችሁኝ ትቆያላችሁ። ይሄኛው የመጀመሪያ ኤግዚቢሽን ክፍል ነው። ተመለከታችሁ ታስታውሳላችሁ አይደል? በየተለያዩ የመንግስት የአገልግሎት አቅራቢዎች ጋር ስንሄድ ወይም ደግሞ መንግስት አገልግሎት የሚሰጡት አካባቢ ስንመለከት እንደነዚህ ያሉ የተበታተኑ ወረቀቶች፣ አሮጌ ፎልደሮች፣ እንደነዚህ ያሉ ዝርክርክ ቢሮዎች ማየት ለኛ ታሪክ የተለመደ ነበረ። እንደምናስታውሰው አሁን ላይ ስራዎች ወደ ዲጂታል ዘመን እየተቀየሩ ነው። የሞሰብ አንድ ማዕከል አገልግሎትን ጨምሮ ማለት ነው። የሲቪል ሰርቪስ ሪፎርም ያከናወናቸው በርካታ ተግባራት ከእንደዚህ ያሉ ከተበታተኑ የመልካም አስተዳደር ችግር ከሚያመጡ ጉዳዮች ተላቆ ዲጂታል ወደ ሆነ አሰራር እንዲሻገር እያደረገ ነው። ይህ የምትመለከቱት በዙሪያ ያሉት በሙሉ በሲቪል ሰርቪስ ሪፎርም ውስጥ አንድ አካል ተደርገው የተገነባውና እንደ ዋነኛ አንቀሳቃሽ ሞተር የሚታስበው የሞሰብ አንድ ማዕከል አገልግሎት በአዲስ አበባ በዚህ በፌዴራል ደረጃ ከተዋቀረ በኋላ በአዲስ አበባ ተጀምሮ በሁሉም የሀገሪቱ ክልል እየተተገበረ ይገኛል። ለአጠቃላይ የክልሎች በዚህ መልኩ ሁሉም ክልሎች ከተማ አስተዳደሮችን ጨምሮ ማለት ነው እዚህ ኤግዚቢሽን ላይ የሰሯቸውን ያስተናገዷቸውን የደንበኞች ቁጥር የነበረውን የእርካታ መጠንና በምን መልኩ እየሰሩ እንዳሉና ምን አይነት አገልግሎቶች እየተሰጡ እንዳሉ ይፋ ያደረጉበት መድረክ ነው። እንደ ሀገር የሚታዩ የመልካም አስተዳደር ችግሮችንና የአገልግሎት አሰጣጥ ምሬቶችን ለመቀነስ የተጀመረው የሲቪል ሰርቪስ ሪፎርም በዚህ መልኩ እየታየ ነው የሚገኘው ውጤቱ። ይህ ስራ በርካታ የዲጂታላይዜሽን ውጤቶችን ይዞ በመምጣቱ ለመልካም አስተዳደር ችግሮች እንዳይኖሩ ሰፊ እድል የሚሰጥ ነው። የሞሰብ አንድ ማዕከል አገልግሎት ብንመለከት አሁን ላይ በሀገር አቀፍ ደረጃ 70 ማዕከላትን ደርሷል። በቁጥር 1 ዓመት ነው ብለናል ከተጀመረ። በዚህ ጊዜ ውስጥ ሰፊ ርቀቶችን አስመዝግቧል። ዛሬ ደግሞ በታሪኩ ልዩ የሆነ ሁነት ተከናውኗል። 2 የጋዝና የኤሌክትሪክ አገልግሎት የሚሰጡ መኪኖች የሞባይል አገልግሎትን አስጀምሯል። እንዲሁም ደግሞ ዩኒፋይድ ወይም የተቀናጀ 24/7 ለ7 ቀናት ለ24 ሰዓታት ሰው ቤቱ ቁጭ ብሎ ብቻ የሞባይል ስልኩን ስማርት ሞባይሉን በመንካት ብቻ አገልግሎቱን የሚያገኝበትም ሰርቪስ ተዘጋጅቷል። በዚህ ሰርቪስ ውስጥ 12 ተቋማቶች ተካተዋል። 27 አገልግሎቶች ደግሞ የሚደርሱበት ነው የሚሆነው። ስለዚህ ይህ የዲጂታል 2030 ግብ አንዱ አካል ነው። ዜጎች በማንኛውም ሰዓት አገልግሎቱን በቤታቸው ሆነው የሚያገኙበት እድል ተፈጥሯል ማለት ነው። እንደነዚህ ያሉ የዲጂታል ሂደቶች የሞሰብ አንድ ማዕከል አገልግሎትን እያዘመኑት ይገኛሉ። በሀገር አቀፍ ደረጃም ሰፊ ስራዎች እየተሰሩ ነው። ዛሬ በሳይንስ ሙዚየም እየተመለከታችሁ ያላችሁት የኤግዚቢሽንም ያንንም በስፋት የሚያመላክት ነው ማለት ነው። በዚህ ኤግዚቢሽን እንግዲህ ከተካተቱት ውስጥ አንዱ ፋይዳም ነው። ፋይዳ ወደ 45 ሚሊዮን አካባቢ ዜጎች እየተመዘገቡ ነው። በነገራችን ላይ የአንድ ሞሰብ አገልግሎትን ማለት ነው በዳሽቦርድ በመላ ሀገሪቱ መከታተል የሚያስችልበት ስርዓትም እንደዚሁ ለእይታ ቀርቧል። ይህ ሂደት እዚህ ላይ እንደምትመለከቱት ማለት ነው እስካሁን 70 አካባቢ የሞሰብ አንድ ማዕከል አገልግሎት ሴንተር በሀገር አቀፍ ደረጃ በ1 ዓመት ውስጥ ብቻ ተጀምሯል። ይህ እዚህ ላይ ያሳያል። ከዛ ባለፈ 217 ተቋማት ናቸው እንግዲህ በዚህ በአንድ ሞሰብ ማዕከል አገልግሎት ውስጥ ገብተው አገልግሎቶቻቸውን እየሰጡት። ወደ 1600 የሚሆኑ አገልግሎቶችም እየተሰጡ ነው ያሉት። አጠቃላይ እስካሁን ድረስ በሀገር አቀፍ ደረጃ ለ1.2 ሚሊዮን የሚሆኑ ዜጎችም ከሞሰብ አንድ ማዕከል አገልግሎት አግኝተዋል። ይህ ቁጥር የእርካታ መጠናቸውንም እንደምታዩት 98.9% የእርካታ መጠን እንዳላቸው ካገኙት አገልግሎት የሚያሳይ ነው። ይህ በአርቲፊሻል ኢንተለጀንስ በልጽጎ በሞሰብ አገልግሎት አንድ ማዕከል አጠቃላይ በሀገር አቀፍ ደረጃ እስካሁን የሄደበትን ርቀት የሚከታተል ዳሽቦርድ ነው። እሱም በዚህ የሳይንስ ሙዚየም የተካተተ ነው በኤግዚቢሽኑ ማለት ነው። ይህ ሂደት እንግዲህ ዲጂታል ለልህቀት በሚል እስከ ማክሰኞ ድረስም የሚዘልቅ ነው። የሀገሪቱ የሲቪል ሰርቪስ ጉዞ ምን ነበረ፣ ወዴትስ ደርሷል፣ ምን ርቀት እስከዚህ በኋላ ይጓዛል የሚለውን በስፋት የሚዳስስ ነው ማለት ነው።